ከአረብ ልጅ የትዳር ጥያቄ ቢቀርብላችሁ ምንድነው መልሳችሁ? በዚህ በተናገረችው ንግግር ሐሳብ ልሰጥ አስቤያለሁ። ምክንያቱም በጣም ብዙ እህቶቻችን የማይገባቸውና የማያውቁት ነገር አለ። ምክንያቱም ብዙ ጊዜ ሀረብ ሀገር ካገባን በኋላ የአረብ ልጅ ካገባን በኋላ ህይወታችን የት ነው የሚሆነው ብለን አናስብም። ምክንያቱም ምናልባት ብሩን አይተን ምናልባት አፍቅረን ሊሆን ይችላል። ቢሆንም ግን የወደፊት ህይወታችን ከዚህ በኋላ በምን አይነት ሁኔታ ሊቀጥል ይችላል? እንዴት ነውስ የምንኖረው? ከትዳር በኋላ ዋናው ትዳር ካደረግን በኋላ ዋናው ነገር ልጅ መውለድ ነው። ልጅ ይወለዳል። ከዛ በኋላስ እንዴት ነው ህይወታችን? ደግሞ በዛው ባለንበት ወጣትነት እድሜ አይቆይምና ማርጀት አለ። ካረጀን በኋላ ደግሞ እንዴትስ ከነሱ ጋር መኖር እንችላለን የሚለውን ነገር እናነሳለን። በአጭሩ እኔ በማውቀው እና ቁጭ ብዬም ባየሁት በህይወት ተሞክሮ ልናገር ወድጃለሁና የእናንተንም ሐሳብ አስተያየት በቴክስት መጻፍ ትችላላችሁ። ይህች እህታችን ምናልባት ሀረብ ወንድ ጠይቋት ይሆናል ብዬ አስባለሁኝ እና ጠይቋታል። እኔ አንድ ነገር ምነግራችሁ ነገር እኔ ስለማግባት ማሰብም አልፈልግም። ምክንያቱም ሀረብ ሀገር ከሄድኩ በኋላ የምኖረው ከዚህ በኋላ ህይወቴ እዛ ነው። እዚህ የመምጣት ቻንስ የለኝም። ከዛ በኋላ ልጆች ይፈጠራሉ። ቢያንስ እንኳን የሆነ ነገር ቢፈጠር ልጆች ከተፈጠሩ በኋላ የመምጣት ቻንሴ በጣም ዝቅተኛ ነው። ከዛ በኋላ እድሜ ደግሞ ከሄደ በኋላ ናፍቆት አለ። ከቤተሰብ ጋር የመኖር ጉጉት ሊኖረን ይችላል። በዛ ሰዓት ደግሞ አቅማችንም አይፈቅድም፣ ሁኔታዎችም አይመቻቹም። ጭራሽ አንመጣም። ይህን ነገር ግንዛቤ ውስጥ አድርገናል ወይ የሚለውን ነገር ብዙ እህቶቻችን ስለማንረዳ ነውና ከቆየ በኋላ ህይወት ዛሬ እንዳለ ነው፣ ነገ አይቀጥልም። ህይወት ተለዋዋጭ ናትና ይህን ነገርን አስበናል ወይ? እና በዛም ምክንያቱም ሀረብ ሀገር ስንሄድ ከአረብ ሰው ጋር ለመጋባት ስናስብ እኛ አኗኗራችን ባህላችን ኢትዮጵያዊ ነውና ወደዛ ሄደን ሌላ ለማግባት ስናስብ ደግሞ ያም ሰው ራሱን የቻለ ማንነት አለው። ከዛ ሰው ጋር ለወደፊት ያም ማንነት ተቀብለን እናስቀጥላለን ወይ የሚለውንስ ተገቢ አስበናል ወይ? ያ ነገር እንደሚመጣ ቀድመ ዝግጅት ማድረግ አለብን። ምክንያቱም ማግባት ብቻ አይደለም፣ ትዳር ማለት ከባድ ውሳኔ ነው። ምክንያቱም በውሳኔያችን ላይ ትላልቅ የሚባሉ ቻሌንጆች አሉ። ያኛውን ቻሌንጅ እንወጣዋለን ወይ? በጣም ብዙ ሰው ትዳር ላይ ቻሌንጅ የሚመስለው የባል ቤተሰብ ይመስላል። ግን ኖ አይደለም፣ የባል ቤተሰብ አይደለም። በራሳችን በትዳር ውስጥ ራሱ በጣም ትላልቅ ቻሌንጆች አሉ። በተለይ አለመግባባት የሚባለው ነገር እና ካለመግባባትም አልፎ ልጅ ከተወለደ በኋላ ደግሞ አይደለም እኛ ሀረብ ሀገር ሄደን ቀርቶ እዚህ ኢትዮጵያ ላይ የምንኖር ባለትዳሮች እንኳን ከቤተሰቦቻችን ጋር ምን ያህል መነጋገር ማለት ማውራት እንደምንፈልግ እናውቃለን። አይደለም ሩቅ ቦታ ሄደን ቀርቶ ማለት ነው። በዚህ ሁኔታ ውስጥ ያን ሁሉ ቻሌንጅ እናልፋለን ወይ የሚለውን ነገር ምን ያህል በቂ ግንዛቤ ተደርጎበታል? በዚህ ነገር ላይ እኔ በጣም ብዙ ሴቶች ሰፈር ላይ ያውቃለሁ። የእውነቴን ነው የምላችሁ ማለት ነው። በጣም ሀረብ ሀገር ወልደው የመጡ ሴቶች አሉ። አንደኛ ነገር ሀረቡም ያታልላል፣ አገባሻለሁ ይላል። ከዛ የፈለገውን ያረግና እርጉዝ ስትሆን ወደ ሀገሯ ይልካታል። ከዛ በኋላ የሀረብ ልጅ አቅፋ ትኖራለች። ለተወሰነ ሰዓት ይልክላታል የሆነ ተቆራጭ። ከዛ በኋላ በቃ ምንም ነገር የሚታወቀው ነገር የለም ስለ አባቱም ማለት ነውና እንደዚህ አይነት ነገር አለ። ሀገራችን ብንኖር ግን ይሄ ነገር እንኳን ቢፈጠር የሆነ መፍትሄ ይኖረዋል። ሰው ሀገር ላይ ግን እንደዚህ አይነት እንኳን ቻሌንጅ ቢፈጠርብን ምንም መፍትሄ የለውም ማለት ነው። ምንም አይነት መፍትሄ የለውም። ይህ ልጅ ያለ አባት ይቀራል ማለት ነው። እና ይሄን ነገርንስ አስበናል ወይ? እና በዚህ በተጨማሪ ደግሞ ሀረብ ሀገር ያላችሁ ሴቶች በጣም ጥንቃቄ ማድረግ ያለባችሁ ነገር እኔ አረብ ሀገር ሄጄ ሳይሆን ሰፈሬ ላይ በጣም ብዙ ሴቶች አሉ። በተለይ አረብ ሀገር ሂደው ያላገቡ በጣም እኔ 10 ምናምን ብቆጥር 10 አሉ ማለት ነው። ምክንያቱም ማግባት ባለባቸው ሰዓት ለቤተሰቦቻቸው እየረዱ የእውነቴ ነው ማለት ለቤተሰቦቻቸው እየረዱ ወንድሞቻቸውን እህቶቻቸውን አስተምረው ለቤተሰቦቻቸው ቤት ገዝተው መስራት ካለባቸው ሰርተው አሳድሰው ብዙ መስዋዕት ከፍለው ዛሬ ግን
የሚኖሩት ኑሮ የትላንት ማንነታቸው ነው ማለት ባለፈው የሄዱበት ማንነት ነው እዚህ ጋር ቁጭ ብሎ የጠበቃቸው ማለት ነው ምንም ለውጥ ሳያገኙ እና አሁን ላይ ደግሞ ማግባት እንኳን የማይችሉበት ሁኔታ ምክንያቱም እድሜያቸው 40 ከ40 በላይ ሆኖ ተስፋ ይቆረጡ እንደሆነ አንዷ ባልመቱላት እኔ ከዚህ በኋላ እድሜ እኮ ከ40 በላይ ነው የመውለድ ቻንስ የለኝምና አላገባም እስክል ደረጃ የደረሰችበት ሁኔታ አለና አረብ ሀገር ያላችሁ ሴቶች ምክንያቱም እድሜ የሴት ልጅ እድሜ እስከሆነ ሰዓት ነው ከሆነ ሰዓት በኋላ ኢነፍ በቃ ምክንያቱም እኛ ማግባት ግዴታ ባይሆንም የህይወት ግዴታ ባይሆንም ግን በህይወት ስንኖር ደግሞ አስፈላጊና ዋና ነገር ነው ምክንያቱም በማግባት ውስጥ ልጅ መውለድ አለ በኋላ ላይ ደግሞ ማርጀት አለ ከማርጀት ጋርም ተነሳስቶ ሁሉም ነገር የአላህ ውሳኔ ቢሆንም ግን አላህ ሰበቡን አድርሱ ስላለ ያን ሰበብ በጊዜ እድሜያችን ሳይሄድ በጊዜ ነገራቶችን በጊዜ ብንቋጫቸው ምክንያቱም ቤተሰብ ብር ቢላክለት የፈለገ ነገር ቢደረግለት በቃኝ አይልም ይሄን ነገር ስንቶቻችን ሴቶች እናቃለን ምክንያቱም እኔ ወላሂ በጣም በቃ የሚያሳዝኑኝ ሴቶች አሉ በጣም ቆንጆ በጣም በስነ ምግባርም በተለያየ ነገር አሪፍ በልጅነት አሪፍ ህይወት ነበራቸው ትዳር እምቢ ብለው በጣም ብዙ ትዳር ሲመጣላቸው ኖ ብለው እምቢ ብለው ሂደው በቃ ለቤተሰቦቻቸው ብዙ መስዋዕት ከፍለው ዛሬ ላይ ደግሞ በዛ ማንነት በድሮ ማንነታቸው ቁጭ ብለው ወይ ለራሳቸው እንኳን ስራ እየሰሩ አይደለም የምሬ ነው እንደው ከባድ ስራ የምትሰራው ሴት ብትኖር እኛ ሰፈር ላይ ቡና ቁጭ ብላ የምታፈላዋ ሴት ናት አረብ ሀገር ሄዳ ብዙ መስዋዕት ከፍላ የምሬ ነው ወንድሟን አስተምራ ካስተማረች በኋላ ትምህርቱም አልተሳካለትም እና ወደ ሳውዲ አረቢያ ሙሉ እንትን ፕሮሰስ ጨርሳ ማለት ነውና ኢቃማ ሁላ አውጥታለት ነበር የወሰደችው ይሄ ሁሉ እሱ ግን የስንት ጊዜ ታግብቶ ምናምን ወልዷል እሷ ግን እንደውኑ አሪፍ ስራ የምትሰራው እቺ እህታችን ናት መንገድ ላይ ቁጭ ብላ እንትን ቡና ታፈላለች ማለት ነው እሷ እንደውኑ አሪፍ ገቢ ያላት ማለት ትችላላችሁ ሌሎች ግን እንደ ድሮ ማንነታቸው ከቤተሰቦቻቸው ስር ይያሉ ለቤተሰቦቻቸው ጥሩ ነው እሱም አንድ ነገር ነው ግን ቢሆንም ግን በጣም ይደብራል ቢያንስ ሰርተን ለራሳችን የሆነ ነገር መያዝ አለብን የሆነ ቁም ነገር የሚባል ነገር አለ ያን ቢያንስ አእምሮአችን እንኳን አይጎዳም የሆነ ነገር አድርገናል የሆነ ነገር ማድረግ ችለናል በህይወታችን ውስጥ ለራሳችን ምክንያቱም ከራሳችን በላይ ከአላህ በታች ከራሳችን በላይ ማንንም የለንም ምክንያቱም ዛሬ የሆነ ሰው ብታጪ ማለት ነው ነገ ዞር ብሎ የሚያየን ሰው የለም እና እኔ ይሄን ነገር አሁንም ስላለ ነው ገጠር አካባቢ ላይ እንደዚህ አይነት ነገር አለ ስለራሳችን እናስብ ስለራሳችን እንወቅ ነገ ምን ላይ እንወድቃለን ከዛም በተጨማሪ ደግሞ አረብ ሀገር ሂዳችሁ ኒካ የምታስሩ ሴቶች ኒካ ካሰራችሁ በኋላ ደግሞ ለኒካ ላሰራችሁ ባላችሁ ብር የምትልኩ ሴቶች በጣም ጥንቃቄ አድርጉ አብዛኛው ወንድ ምክንያቱም ይሄ ታወቀ ነው ብቻ አናቅም ካላችሁ በጣም ነው ለኔ የሚከብደኝ አብዛኛው ወንድ አይደለም እዛ ሆነሽ ቀርቶ እዚህም ሆኖ ወንድ ልጅን መጠበቅ በጣም የከበደ ዘመን ነው በጣም የከበደ ዘመን ነውና ምን ያህል እንደዚህ አይነት ነገር ምክንያቱም ነገ የሆነ ነገር ደርሶብን ከምናለቅ ወይ ከምንል ዛሬ ነገራቶችን ገደብና በጅለት ሁሉም ነገር ኒካሰርሽ ጥሩ ነው ብርሽን በአካውንትሽ ትልክ ያለሽ ነገራቶች ሲመቻቹ ተመጫለሽ ከመጣሽ በኋላ ኒካሽን ከሱ ጋር ያሰሪ እንዲ ፍቅር ላይ ተገቢና እንደዚህ ኮኛ በቃ ያ ይሄርሽበትን አላማ ረስተሽ አላማሽ የሱ ፍቅር ብቻ ሊሆን አይገባም ምክንያቱም ይሄርሽበት አላማ አለ አንድ ሴት የምትሄድበት የሆነ አላማ ይኖራታል ወይ ቤተሰብ ለመካደም ነው ወይ የሆነ ደረጃ ላይ ለመድረስ ነው እና ከምንም በላይ ግን ራሳችሁን ውደዱ ራሳችሁን አክብሩ ራሳችሁን ውደዱ ሴቶች እኔ ለሴቶች በጣም ከባድ ማስረጃ ነው በጣም ብዙ ሴቶች አንዷ ወላሂ ነው ብላችሁ ማለት ነው በጣም የጎረቤቴ እንትናትና አረብ ሀገር ሄዳ ቤት ሰርታለች ምናምን ልጅ አላት አንድ ልጅ ማለት ነውና ለራሷ ቤተሰብ ሰጣ ምናምን ነበር ሄደችው ስትመጣ እሱ ሌላ ሚስት አግብቶ ቁጭ እና ስትመጣ ማለት ማመን ነው የከበዳት ምክንያቱም ሞራላችን ይነካል ሴት ልጅ ልቧ በጣም ስስ ነው የዋህምና ሰውን በጣም ቶሎ የማመን ባህሪ ያለብንና እንደዛ አይነት ሰው ሳይሆን መሆን ያለብን ለራሳችን
ምን ተጋ ለራሳችን የምንለፋ ራሳችን የምንወድ ከማንም በላይ ራሳችን የምንወድ መሆን አለብን። በራሳችን የምንተማመን ምንም ነገር ሊቀር ይችላል። እኔ አሁን እዛ ጋር አለማግባታቸው ብቻ ሳይሆን ቢያንስ እንኳን ለራሳቸው የሆነ ነገር ይዘው መተው ዛሬ ላይ የሚያርፉበት ምክንያቱም የትላንት ማንነታቸው ጋር ድጋሚ ከሚገቡ ምን ያህል ጭንቀት ውስጥ እንዳሉ ራሳቸው ነው የሚያውቁት። ምክንያቱም የሰው ልጅ ያለፈበትን ነገር ያልፍልኛል ብሎ ሂዶ ብዙ ነገር መስዋዕት ከፍሎ ዛሬ ላይ ደግሞ ድጋሚ የሆነ ነገር የለፋበትን ነገር ፍሬ ሳያገኝ ሲያየው በጣም ከባድ ነው። ምክንያቱም እዛ ጋር ብዙ መስዋዕት ተከፍሎለታል ለምንም ነገር ማለት ነው። አንድ ሰው ቤት ቸግሮን እንኳን እኮ እቃ ጠብልኝ ወይ የልጅ ልብስ ጠብልኝ ምን ያህል እንደምንመነጫጨቅ ሁላችንም እንተዋወቃለን። እና ብዙ መስዋዕት የተከፈለበት ነገር በጣም ጥንቃቄ ማድረግ አለብን በጣም ማለት ነው። እና ይህ ነገር ደግሞ ልናገር ያሰብኩትኝ በጣም ብዙ ሴቶች እንደዚህ አይነት ነገር እየተደጋገመ ነው። በቃ እሱ እንደዚህ በላኝ፣ አረብ ሀገርም ሄጄ እንደዚህ ከዳኝ፣ እንደዚህ ሴቶች የሄዳችሁበት አላማ አንድና አንድ ነገር ነው። አረብ ሀገር ሄድሽ የመዳምን ባል ለመቀማት አትሞክሪ። የሄድሽበት አላማ ስራ ነው አይደል? ስራሽን ሰርተሽ በሰላም ወደ ሀገርሽ ግቢ። አቋም ያላት ሴት ሁኚ፣ የውሳኔ ሰው ሁኚ። አላማሽ ምንድነው? ግብሽ ምንድነው? የሄድሽበት አላማ ምንድነው? ያን ነገር ማለት ነው ማሳካት መቻል አለብሽ። ብዙ ጊዜ ማለት ነው ሴቶች እንትን ነው ማለት የውሳኔ ሰው መሆን አለብን። እኛ ከማንም አናንስም። አላህ ሲፈጥረን እኛን ለሆነ ምክንያት ነው የሆነ ነገር እዚህ ምድር ላይ የሆነ ነገር ለማበርከት ነው አላህ ሲፈጥረን እኛን የፈጠረው ምክንያት ማለት ነው። ያን ነገር ደግሞ እኛ ማሳየትና ማውጣት አለብን። ለዓላማችን መኖር፣ በወንድ ልጅ አለመታለል። የሆነ ሀገር የሄድሽው ለስራ ነው። ስራሽን ሰርተሽ ወደ ሀገርሽ መመለስ ነው። ከተመለሽ በኋላ ያሽውን ብር ደግሞ ስራ ላይ አውለሽ ከፍ ያለ ደረጃ ለመድረስ መሞከር ነው። የምታገቢውን ባል ደግሞ ጠንቅቀሽ ማወቅ ነው። በበጀናጀን ፍቅር በመያዝ ሳይሆን ሐላሉን አላህ በሚፈቅደው መልኩ ከቤት ወላሂ ነው ምላችሁ ማለት ነው። ሴቶች እኔ እርግጠኛ ሆኜ ልንገራችሁ፣ አንቺ ንጹህ ተቅዋ በአላህ ደግሞ እምነት ካለሽ ጥንካሬ ካለሽ ይሄ ባል የሚባለው ነገር ዱዓ አድርጊ ወዲያውኑ ነው የሚመጣልሽ ማለት ነው። ግን በአላህ እኔ አላህን ምን ያህል አምነዋለሁ፣ እኔ በአላህ ምን ያህል እርግጠኛ ነኝ የሚለውንስ አእምሮሽን ጠይቀሻል? አላህንስ ጠይቀሻል? ሌሊ ሰግደሽ ለአላህ እንደዚህ አይነት ነገራቶችን አሳካልኝ ነገር አድርግልኝ፣ አላህ ደግሞ ኸይሩን ስጠኝ፣ ያንቺን ሐሳብ የአላህ ጋር ያለው መልካም ነገር ስጠኝ ብለሽም ለአላህ ጠይቀሻል እላችኋለሁ። ሁላችንም ሴቶች ጥንቃቄ ማድረግ አለብን። ምክንያቱም ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። እና ሁላችንም ከእንደዚህ አይነት ነገር ሳይደርስብን በፊት ጥንቃቄ እናድርግ እላለሁ። በአላህ ሰብስክራይብ ማድረጋችሁን እንዳይረሳ ለብዙ ሰው። ምክንያቱም የእናንተ ሰብስክራይብ ለእኔ ይጠቅመኛል። ምክንያቱም የምናገረው ንግግር ለብዙ ሰው ይዳረስልኛል ማለት ነው። እና እናንተ ሀሳብ አስተያየት ካላችሁ ሀሳባችሁን መስጠት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኛለን።